ጤና ይስጥልኝ። ይህ ኢትዮ ዋል ስትሪት ቻናል ነው፣ ዩቲዩብ ቻናል። ኢትስ ሜይ 29 2026። የዛሬው ርዕሳችን የምናደርገው አይፒኦ የሚል ነው። አይፒኦ ምንድን ነው? ኢኒሻል ፐብሊክ ኦፈሪንግ ምንድን ነው? ኢኒሻል ፐብሊክ ኦፈሪንግ ቀዳሚ ህዝባዊ ሽያጭ። እንግዲህ እንደሚታወቀው ቻናላችን ስለ ስቶክ ማርኬት፣ ኦፕሽንስ ማርኬት ነው የምናተኩርበት እና ዛሬ የምንመለከተው አይፒኦ ምንድን ነው የሚለውን ነው። በዚህ የዛሬው ርዕሳችን አይፒኦ ምንድን ነው፣ የአይፒኦ ሂደት እንዴት ይሰራል፣ አይፒኦ እና ገበያ መዋዠቅ፣ ታዋቂ የአይፒኦ ምሳሌዎችን ወስደን እናያለን። እንዲሁም የስፔስ ኤክስ አይፒኦ ጁን 12 2026 ስፔስ ኤክስ አይፒኦ ይደረጋል ተብሎ ይጠበቃል። እንዲሁም በአይፒኦ ጊዜ ትሬድ ማድረግ ጥቅሙና ጉዳቶች፣ ስጋቶችን እንመለከታለን። እንግዲህ አይፒኦ ዋትስ አን አይፒኦ? አይፒኦ ማለት ቀዳሚ ህዝባዊ ሽያጭ። እንደሚታወቀው አብዛኛዎች ካምፓኒዎች ሲመሰረቱ ፕራይቬት ናቸው፣ የግል ሆነው ከዛ ወደ ፐብሊክ በአይፒኦ መልኩ ይወጣሉ። አይፒኦ ማለት አንድ የግል ኩባንያ ለህዝብ ለመጀመሪያ ጊዜ በአክሲዮን ገበያ ላይ ድርሻዎቹን የሚሸጥበት ሁኔታ ኦር ታይም ነው። ኩባንያው ከግል ወደ ህዝባዊ ይቀየራል። ካፒታልን ለማሰባሰብ ይጠቅመዋል። እንዲሁም ቀደምት ባለሀብቶች ወይም ሰራተኞች ድርሻቸውን ሊሸጡ ይችላሉ ማለት ነው። በዚህ በአይፒኦ when the company becomes public እና አይፒኦ ከግል ፕራይቬት ካምፓኒነት ወደ ፐብሊክ ወደ ህዝባዊ ካምፓኒነት ካምፓኒዎች የሚቀየሩበት ታይም ነው። ይህም የሚጠቅመው ቱ ሬይዝ ካፒታል ፎር ግሮዝ ካፒታል ለማሰባሰብ ነው። የአይፒኦ ዋጋ የሚወሰነው አብዛኛውን ጊዜ በኢንቨስትመንት ባንኮች ነው። በአሜሪካን ሀገር ብዙ ጊዜ አይፒኦች ሊስት የሚደረጉት በተለያዩ በተወሰኑ መድረኮች ሲሆን እነሱም ኒውዮርክ ስቶክ ኤክስቼንጅ፣ ኤንዋይኤስኢ እና ናስዳክ የመሳሰሉ ይሆናሉ። እንግዲህ አይፒኦ ፐብሊክ ላይክ ሪቴል ትሬደርስ ፕራይቬት ካምፓኒዎችን መነገድ አይችሉም። ግን እንደ ባንኮች፣ ትላልቅ ካምፓኒዎች ፕራይቬት ካምፓኒዎችን መግዛትና መነገድ ይችላሉ በአይፒኦ ሳይሆን በፊት። ግን ፐብሊክ ላይክ ሪቴል ትሬደርስ አይፒኦ ያልሆኑ የግል ካምፓኒዎችን ትሬድ ማድረግ አይቻልም። ለምሳሌ ብንመለከት አሁን በኢትዮጵያ ስቶክ ማርኬት የተወሰኑ ስቶክ ማርኬቶች ለገበያ ቀርበዋል ለመገበያየት። አብዛኛዎቹ ግን ለገበያ አልቀረቡም እና አንድ ካምፓኒ ለህዝብ በአይፒኦ መልኩ ይቀርባል ማለት ነው። ሎክአፕ ታይም የሚባል ነገር አለ። ሎክአፕ ማለት ኦልሬዲ ካምፓኒውን ኦን የሚያደርጉ ሰዎች ኦር ካምፓኒዎች አፍተር አይፒኦ ከ90 ቀን እስከ 180 ቀናቶች ውስጥ ስቶክ ማርኬታቸውን ስታካቸውን መሸጥ አይችሉም። ሎክድ ነው የሚሆነው። ሚኒመም 90 ቀን ሎክድ ነው የሚሆነው። እንግዲህ አይፒኦ ፕሮሰስ እንዴት ስቴፕ ባይ ስቴፕ ይሆናል የሚለውን ስንመለከት ቅድሚያ ካምፓኒዎቹ አንደርራይተርስ ይቀጥራሉ። አንደርራይተርሶቹ ብዙ ጊዜ ኢንቨስትመንት ባንኮች ናቸው። በአሜሪካን ሲታይ ጎልድማን ሳክስ፣ ሞርጋን ስታንሌ የመሳሰሉት እንደ አንደርራይተር ይቀጠራሉ።
ከዛ በኋላ በሁለተኛ ደረጃ ላይ ካምፓኒው S1 ፋይል ያደርጋል በሬጉላቶሪ ኦቶሪቲ SEC ማለት ነው። ከዛ በኋላ ኢንስቲትዩሽኖቹ ላይክ ካምፓኒው ለኢንስቲትዩሽናል ኢንቨስተርስ ግሎባሊ ፒች ያደርጋል ፋይናል ፕራይሲንጉን አሰስ ለማድረግ። ከዛ በኋላ አይፒኦ ዋጋ ያስቀምጣሉ። ይህም የሚመሰረተው በቡክ ቢልድ ዲማንድ ፎር ሮድ ሾው ነው። ከዛ አምስተኛ ስቴፕ ላይ የመጀመሪያው የአይፒኦ ፐብሊክ ኦፈሪንግ የንግድ ቀን ይጀምራል ማለት ነው። ፈርስት ዴይ ኦፍ ትሬዲንግ ለዛ ካምፓኒ የአይፒኦ የመጀመሪያ ትሬዲንግ ቀን ይሆናል ማለት ነው። በሌላ መልኩ ሎክአፕ ኤክስፓየር የሚያደርገው ሚኒመም 90 ቀን ነው እንዳልኩት። ይህም ማለት በፊት ካምፓኒውን ኦን የሚያደርጉ ግለሰቦች፣ ባለሀብቶች ኦር ባንኮች እስከ 90 ቀን ስቶኩን መሸጥና መሸጥ አይችሉም ነው ቤዚካሊ አይዲያው። እንግዲህ አይፒኦ በሚሆንበት ሰዓት ላይ ቮላቲሊቲ በጣም ሃይ ነው። በአይፒኦ ቀን በአይፒኦ ዴይ የዋጋ መወዛወዝ ቮላቲሊቲ መወዛወዝ ሃይ ነው። ይህም የሚሆንበት ምክንያት እንግዲህ ካምፓኒዎቹ አይፒኦ ለሽያጭ የሚያቀርቡት የተወሰነ ፐርሰንቴጅ ኦፍ ዴር ስቶክ ነው። ብዙ ጊዜ 10% ኦፍ ዴር ስቶክ ነው። አሁን ቴስላ ስፔስ ኤክስ አይፒኦ በሚያደርግበት ሰዓት እንግዲህ በፊት ተደርጎ በማይታወቅ መልኩ 30% ኦፍ ስቶክ ለገበያ ለኢንቨስተርስ ለሪቴል ኢንቨስተርስ በአይፒኦ መልክ ለማቅረብ ነው እየታቀደው ነው የሚባለው። ሌላው በተለይ ግዙፍ ካምፓኒዎች አይፒኦ ሲያደርጉ በጣም ከፍ ያለ ጉጉትና በሚዲያ ይወራል። ያ ደግሞ የቮላቲሊቲውን ኦር የመወዛወዙን ቻንስ ይጨምራል ማለት ነው። በጉጉት መጠበቁና በሚዲያ በፐብሊክ ሚዲያዎች ኦር ሶሻል ሚዲያዎች ወሬው ሲራገብ ወሬው ሲራገብ ሚዲያ ሃይፕ ሲሆን ቮላቲሊቲ ይፈጠራል ማለት ነው። በሌላ መልኩ ላይክ 90 days or 6 months ሎክአፕ ኤክስፓየሪ ሲያበቃ አብዛኛዎቹ መጀመሪያ ኢንቨስት ያደረጉ ሰዎች ወይ ካምፓኒዎች ይሸጣሉ። ትርፋቸውን ሎክ ለማድረግ ይሸጣሉ። በዛ ሰዓት ላይ የስቶክ ፕራይሱ ብዙ ጊዜ ይወርዳል። within 90 days to 6 months of IPO የአብዛኛዎቹ ካምፓኒዎች ስቶክ ፕራይስ ይወርዳል። ሌላው ቫሉዌሽን አንሰርቴኒቲ አለ። ኢቨን ባንክስ ዲስአግሪ ኦን ፌር ቫሉ። እዚህ አሜሪካ ነገር የተለያዩ ባንኮች እና የተለያዩ ካምፓኒዎች ቫሉዌሽን ያስቀምጣሉ ለተለያዩ ታክስ። ብዙ ብዙ ጊዜ የሚያስቀምጡት ቫሉዌሽን ይለያያል። አንዱ ከፍ ያደርጋል፣ አንዱ ዝቅ ያደርጋል ቤዝድ ኦን ዴር ኦውን ሪሰርች። እንግዲህ የተለያዩ ምሳሌዎችን ብንመለከት እስካሁን በተደረጉ አይፒዎች ፈርስት ዴይ ሜታ ኦር ፌስቡክ። ሜታ እንግዲህ ብዙ ካምፓኒዎችን ነው አቅፎ የሚይዘው። ሜታ በ2012 ነው አይፒኦ የሆነው። ፌስቡክ፣ ኢንስታግራም፣ ዋትሳፕ የመሳሰሉ ካምፓኒዎችን የያዘ ነው ሜታ ማለት።
በዛ ጊዜ የሜታ ብዙም አልጨመረም። አይፒኦ ዴይ 0.6% ነው አይፒኦ ዴይ ላይ የጨመረው ከአይፒኦ ፕራይሲንግ ተነስቶ ማለት ነው። በአንጻሩ ደግሞ አሊባባ የቻይና ካምፓኒ በአይፒኦ የሆነው በ2014 ነው። በዛ ጊዜ ላይክ up to 40% increment from its IPO price ነው የሆነው። ሌላው ስናፕቻት ስናፕ 2017 ነው አይፒኦ የሆነው። ዋጋው ደግሞ ኦልሞስት ላይክ 40% በላይ ጭማሪ አሳይቶ ነበር ከአይፒኦ ፕራይስ። ኡበር እንግዲህ እንደሚታወቀው የድራይቪንግ ታክሲ ካምፓኒ ነው። ኢቨን ዶ ዴይ ዶንት ኦውን ኤኒ ኦፍ ዜር ካብስ። 2019 ነው አይፒኦ የሆነው። አይፒኦ የሆነበት ቀን ላይ የኡበር ፕራይስ ከአይፒኦ ከሆነበት ፕራይስ በታች ነበር፣ ወርዶ ነበረ በዛ አይፒኦ ዴይ ማለት ነው። በሌላ መልኩ ኤርቢኤንቢ በ2020 አይፒኦ ሆኖ ሴም ዴይ ፕራይሲንግ 113% ነበር የጨመረው አይፒኦ ከሆነበት ፕራይስ ማለት ነው። እንዲሁም I think 2 weeks ago ሰረብረስ የኢንቪዲያ ተወዳዳሪ ሰረብረስ ሴሚኮንዳክተር ካምፓኒ አይፒኦ ይሆናል ተብሎ ኦር አይፒኦ የሆነበት $185 አካባቢ ነበረ። ግን ለፐብሊክ ኦፈሪንግ ልክ ሲከፈት ከ185 ወደ $360 ነው ኦፕን የሆነው። ግን በአንጻሩ በኔክስት ዴይ ወዲያው ወደታች ወረደ እና ፌመስ አይፒኦ ኤግዛምፕልስ ናቸው እነዚህ። እንግዲህ አይፒኦ አንድ ካምፓኒ አይፒኦ ለፐብሊክ የመጀመሪያ ቀን ኦፈር ተደርጎ በተለያየ ምክንያቶች አንዳንዴ ከአይፒኦ ከተደረገበት ዋጋ በላይ ይሄዳል፣ አንዳንዴ ከዛ በታች ይሆናል፣ ኦር ደግሞ ሴም ፍላት ይሆናል ማለት ነው። ኦኬ ጁን 12 ምንድን ነው የሚሆነው? ጁን 12 ስፔስ ኤክስ የኤሎን መስክ ካምፓኒ ለአይፒኦ ይቀርባል። ይሄ ካምፓኒ እንግዲህ I don't know for the last 2 weeks CNBC, Bloomberg News, Fox Business, Yahoo Finance, every business outlets they talk about SpaceX IPO። በጣም ነው የተንገበገበው ወሬው የአይፒኦ የስፔስ ኤክስ አይፒኦ። እንግዲህ በዚህ አይፒኦ የስፔስ ኤክስ ካምፓኒ ቫሉዌት የተደረገው የታለመለት ዋጋ 1.75 እስከ 2 ትሪሊየን ዶላርስ ነው። ትሪሊየን ዊዝ ቲ ነው ታርጌት ቫሉዌሽን የተደረገው። ዲስ ኢዝ ክሬዚ አማውንት ኦፍ መኒ። ይሄ እንግዲህ በስቶክ ማርኬት ሂስትሪ በአሜሪካን ስቶክ ማርኬት ታሪክ የመጀመሪያው ነው የሚሆነው ቫሉዌሽኑ ይሄን ያህል መሆኑ ማለት ነው። እና ስፔስ ኤክስ ያቀዱት ጁን 12 ላይ የታቀደው ከፐብሊክ ኦፈሪንጉ 80 ቢሊየን ዶላርስ ለማሰባሰብ ነው የታቀደው። አንደርራይቲንግ ባንክስ 21 አንደርራይቲንግ ባንኮች ናቸው እዚህ ውስጥ ኢንቮልቭድ የሆኑት። ጁን 12 ክሬዚ ነው የሚሆነው። ጁን 12 የአይፒኦ የስፔስ ኤክስ አይፒኦ ቀን ነው። ኢትስ ጎና ቢ ክሬዚ ላይክ I don't know, it might shoot to the sky or it might fall down, you never know. እና ምንድነው በጣም በጉጉት ነው የሚጠበቀው። በጣም ብዙ ቢዝነስ ፒፕል በጣም በጉጉት እየጠበቁት ያለው አይፒኦ ነው።
1.75 trillion with T, not million, not billion, it's $1 trillion valuation አንድ ካምፓኒ። አንጻሩ ካምፓኒው ትርፋማ አይደለም። በ2025 ሬቨኒው ኔት ሎስ ኦፍ $4.3 ቢሊዮን ነው ሉዝ ያደረጉት። ያገኙት 4.7 ቢሊዮን ሲሆን ሉዝ ያደረጉት 4.3 ቢሊዮን ነው። እንግዲህ ሞር አሁን ኢንቮልቭድ የሆኑት እዚህ ስፔስ ኤክስ ካምፓኒ ውስጥ ስታርሊንክ ነው። ስታርሊንክ ማለት እንግዲህ በሰማይ ታች ውስጥ ኔትወርኮችን የሚዘረጉ ናቸው። ለምሳሌ አሁን በኤርፕሌን ስንበር በኤርፕሌን ውስጥ ዋይፋይ እንዲኖር የሚያደርጉት ኦር ደግሞ በፋር ላይ በገጠራማው አሜሪካ እና እንዲሁም በተለያዩ ዓለማት ፋር ሪሞት የሆኑ አካባቢዎች ላይ ስታርሊንክ ኢንተርኔት እና እንዲሁም ቴሌፎን ቴክኖሎጂን የሚያስተላልፉበት ነው። ስታርሊንክ እንግዲህ 61% ኦፍ ደ ሬቨኒው የሚያስገኝላቸው ካምፓኒ ነው። $11.4 ቢሊዮን እና ኢትስ ክሬዚ ስፔስ ኤክስ ኢትስ ክሬዚ ላይክ ቫሉዌሽኑ ያደገበት ፍጥነትና ስፒድ በጣም ክሬዚ ነው። ላይክ ጁላይ 2025 ቫሉዌሽኑ የነበረው ላይክ 400 ቢሊዮን ነበረ። and then ጁላይ 2025 and then ዲሴምበር 2025 የካምፓኒ ቫሉዌሽን ከ400 ቢሊዮን ወደ 800 ቢሊዮን አደገ። and come to May 2026 ከዲሴምበር 2025 to May 2026 የካምፓኒ ቫሉዌሽን ከ800 ቢሊዮን ወደ 1.75 ትሪሊየን ነው ቫሉዌሽን ያደገው within 5 months። እና በግራፍ ስንመለከት ቫሉዌሽኑ ላይክ ሹት ነው ያደረገው ነው ልክ እንደ ስፔስ ኤክስ ቫሉዌሽኑም ነው የሆነው። እና when we come to bull versus risk cases እንግዲህ ጥሩ ከሆነላቸው ቡል ኬስ ማለት ነው። አዎንታዊ ከሆነ ስታርሊንክ ከስታርሊንክ ጋር የሚወዳደር ካምፓኒ እስካሁን እንግዲህ የለም። ሞኖፖሊ ነው የሚሆነው ማለት ነው። ሞኖፖሊ ከሆነ እንግዲህ የኢንተርኔት ሞኖፖሊ ካገኘ ማርኬቱን ራሱ ነው ዲሳይድ የሚያደርገው። የፈለገውን ቻርጅ ማድረግ ይችላል ማለት ነው። በሌላ አንጻር ደግሞ እስካሁን ተደርጎ በማይታወቀው ሪዩዘብል ሮኬት እስካሁን አልተደረጉም። ብዙዎቹ ሮኬቶች እስካሁን አንዴ ነው የምትጠቀመው፣ ከዛ በኋላ there's no use። ግን ስፔስ ኤክስ ሪዩዘብል ሮኬቶችን ለማምረት ነው የሚያደርጉት ጥረት። እንግዲህ አሁን ላይ ላስት የስተርዴይ የአማዞን ጄፍ ቤዞስ ስፔስ ካምፓኒ ሪዩዘብል ስቶኮችን ለማምጠቅ ሞክሮ ነበረ፣ ግን አልተሳካም። ፈነዳባቸው የስተርዴይ። በዛ ምክንያት ብዙዎቹ በስፔስ ዙሪያ ያሉ ካምፓኒዎች ስቶክ ማርኬታቸው በጣም ዛሬ ወርዶ ነበረ። ሌላው ደግሞ መልቲ ዴኬድ ግሮዝ ራንአዌይ ሊያደርጉ ይችላሉ፣ ላይክ ዲፕ ስፔስ፣ ማርስ። በሌላ አንጻሩ ደግሞ ናሳ እና ዲፓርትመንት ኦፍ ዲፌንስ ለስፔስ ኤክስ ኦልሬዲ ስንት ቢሊዮን ዶላር ነበር የሰጡት? 2.9 ቢሊዮን። I'm not sure with the exact number። ግን
ኮምፒቲሽን ስለማይኖረው ከአሜሪካን መንግስት ኮንትራክቶችን ብዙ ያገኛሉ። ዚስ ኢዝ ፖዚቲቭ ሳይድ፣ አዎንታዊ የሆኑ ናቸው። አንጻሩ ደግሞ አሉታዊ ሪስክ ስጋቶችን አይፒኦን ላለመግዛት የማያበረታቱ ሁኔታዎችን ስንመለከት ኪው1 2026 ላይ ኪው1 ማለት ኳርተር 1 2026 ላይ 4.3 ቢሊዮን ዶላርስ ነው ሉዝ ያደረጉት። it means they are burning cash. They're not making a lot of money. በሌላው ደግሞ ቫሉዌሽኑ በጣም ሃይ ስለሆነ ፕሪሚየሙ ኤክስትሪም ነው የሚሆነው። ከፍ ያለ ፕሪሚየም ነው የሚያስከፍለው ማለት ነው። ሌላው ኤሎን ማስክ ላይክ ቴስላ እና ሌሎች ካምፓኒዎች ላይ ብዙ ቮቲንግ ፓወር አልነበረውም። በዚህኛው ግን በስፔስ ኤክስ ኤሎን ማስክ 42% ኢኩዊቲ ሼር ሆልደር ነው። ይህ ማለት 85% ቮቲንግ ፓወር አለው እና ኢዝ አ ኪ ማን ሪስክ። ሌላው እንግዲህ ማርኬት ፕራይሱ ከሬጉላቶሪ ቦዲስ ኤፍሲሲ፣ ኤፍኤ የአውቶሪቲስ ሬጉላቶሪ ሪስኮች ይኖሩታል። ላውንች ለማድረግ አንዳንድ ጊዜ ሬጉሌት የሚያደርጉ የመንግስት ድርጅቶች ሎው ናቸው ከፕራይቬት ካምፓኒዎች ጋር ሲነጻጸር እና ይህ አንዱ ሪስክ ሊሆን ይችላል ማለት ነው። እና ምንድን ነው ለአይፒኦ ባለሀብቶች ስጋቶች እና ብልህ ስትራቴጂዎች የሚባሉት አንድን ካምፓኒ አይፒኦ ከመግዛታችን በፊት ሁሉም ካምፓኒዎች ዲስክሎዝ ያደርጋሉ ኤስ1 በሚባል ዲስክሎዥር እና ይህንን ማንበብ አስፈላጊ ነው። በተለይ ሎንግ ተርም ኢንቨስት ማድረግ ለሚፈልግ ሰው ሾርት ተርም ዴይ ቱ ዴይ ትሬዲንግ ምንም ይህን ማንበብ አያስፈልግም። ምክንያቱም ቻርት በማየት እና ዜና እና ወሬ በመስማት ስለሚነገድ ብዙ ሾርት ተርም ዴይ ቱ ዴይ ትሬዲንግ ብዙም ዲቴይልድ የሆነ ዲስክሎዥር ማንበብ አያስፈልግም። ፎር ሎንግ ተርም ኢንቨስትመንት ዲስክሎዥር ማንበብ ያስፈልጋል። ሌላው ደግሞ አጌን ዴይ ቱ ዴይ ላይክ ኢንትራዴይ ትሬድ ለሚያደርግ ሰው ብዙም ስለ ካምፓኒው ዲቴይል ማወቅ አያስፈልግም። ግን ኢንቨስት ሲደረግ አትሊስት ዩ ሃቭ ቱ ዌይት ፎር ዘ ሎክአፕ ቱ ኤክስፓየር። ምክንያቱም ብዙ ጊዜ የሎክአፕ ላይክ 90 ዴይስ ቱ 180 ዴይስ ሲያልፍ አብዛኛዎቹ ኦን የሚያደርጉ ካምፓኒዎች የአይፒኦ ፕራይሱ ሃይ ከሆነ በዛ ጊዜ ላይ ኤግዚት ያደርጋሉ ፕሮፊታቸውን ሎክ ለማድረግ። ያኔ የስቶክ ፕራይሱ ይወርዳል። ዲፕ ባይ ለማድረግ ባይንግ ዲፕ ለማድረግ ይጠቅማል። ሎክአፕ ኤክስፓይሪ ዴት ጠብቆ መግዛቱ ማለት ነው። እንግዲህ በአይፒኦ ጊዜ ቮላቲሊቲ ዘ ኖርም 50% ሊጨምር ይችላል። within a year or up or down መዋዠቅ or መወዛወዝ ሊኖር ይችላል ማለት ነው። these were the companies for comparison in my presentation እና ሀሳባችንን ሰብሰብ ኦር ሰመራይዝ ለማድረግ ዋና ዋና ነጥቦቹ አይፒኦ ምንድን ነው? ዋትስ አን አይፒኦ? አይፒኦ is the company's first sale of shares to the public.
ትራንስፎርሚንግ ፕራይቬት ቱ ፐብሊክ ኤንድ ሬይዚንግ ካፒታል። አይፒኦ ማለት አንድ ኩባንያ ለህዝብ ድርሻ ለመጀመሪያ ጊዜ የሚሸጥበት ነው። ከግል ወደ ከግል ወደ ህዝባዊነት ይቀየራሉ። ይህንንም የሚያደርጉት ካፒታልን ለማሰባሰብ ነው። The other point is IPO trading is highly volatile, limited float, የተወሰነ amount of stocks ነው ለገበያ የሚቀርቡት, and there's high hype, very high hype, especially for SpaceX coming up for June 12. በአንጻሩ ደግሞ ከዚህ በፊት የተነገደበት ፕራይስ ሂስትሪ የለውም። and lockup expiration all causes extreme swings. Famous IPOs, SpaceX IPO June 12, 2026, targeting 1.75 billion valuation. They want to raise 80 billion, targeting 1.75 trillion valuation, and they want to raise $80 billion. And wait for this, it's likely the largest IPO in history. በታሪክ ትልቁ አይፒኦ ሊሆን ይችላል ተብሎ ነው የሚጠበቀው። Well, ladies and gentlemen, this was all I have for today concerning IPO. IPOን በተመለከተ ለማቅረብ ለመዳሰስ የፈለግኩት ቶፒክ ይህንን ነበረ። ስላዳመጣችሁኝ አመሰግናለሁ። Please subscribe to my channel, Ethio Wall Street. Subscribe to Ethio Wall Street. Please like and subscribe. Thank you. Bye.